ثالثا بسوستኛ ደረጃ የምናየው ظن واخواتها ظنና ቢጤዎቿ ظنንና እሷን የሚመስሉ ፊዕሎች ምን ጠቅሳቸው ወደፊት ሙብተዳና ኸበር ላይ ይገቡና ሙብተዳውን መፍዑል አወል አድርገው ሙብተዳውን ኸበሩን ደግሞ መፍዑል ሳኒ አድርገው ይነስቡታል ተባብለናል። ይነስቡታል ማለት እዚህ ጋር ታዲያ ያለንበት ባብ የመንሱባት ሳይሆን መርፉዓትን የምናይበት ባብ ነው። ረፍዕ የሚሆኑት ዓላመት አልአስልያቸው ضማ ወይም ደግሞ እሷን የተኩ እንደነ ካነ ወይ እንደነ ኢነ ረፍዕ የሚያደርጉት ቃል የለም። እነሱ ምንድነው የሚያደርጉት? ሁለቱንም መፍዑል አድርገው ይነስቡታል ማለት ነው። ታዲያ እዚህ ጋር ለምን ተጠቀሰ ሲባል ታዲያ የተፈለገው እዚህ ጋር ከተባለ እቺም ነዋሲኽ ስለሆነች ነው። ሁክም ነስኽ ታረጋለች። ሁክሙ ምንድነው? አስሉ ሙብተዳና ኸበር ረፍዕ ነው። ሙብተዳና ኸበር ሙብተዳ ኸበር ብለን ኢዕራብ የምናደርጋቸው ቃላቶች ላይ ሲገባ ልክ እንደነ ኢነ ልክ እንደነ ካነ ምን ያደርጋል ማለት ነው? ይነስበዋል ማለት ነው። ለዛ ነው የተጠቀሰው እንጂ ቦታው ምንድነው? ቦታው ረፍዕ ነው ማለት ነው። ስለዚህ ظننا የምትማሩት አሁን እዚህ ጋር የመርፉዕ ሆኖ ሳይሆን ከነዛ ጋር ነዋሲኽ መሆኑን ለማሳወቅ ነው ማለት ነው። ነዋሲኽ መሆኑን ለማሳወቅ ነው ማለት ነው። طيب قال المصنف رحمه الله من هذا واما ظننت واخواتها ظننتنا واخواتها ያው ظن ማለት ነው። ፋይሉን ያው ظننቱ አይደለም ظن ይመጣልና ظن خال حسب የምንላቸው ፊዕሎች ማለት ነው። ታዋ ፋይል ናት። ያው ከፋይል ጋር ስለምትመጣ ነው ምንፈልገው መፍዑል አወል መፍዑል ثاني ስለሆነ ፋይሉ ያው ግዴታ መኖሩ አይቀርም ማለት ነው። طيب فانها እሷይቺ ظننا ሌሎቹ ቢጤዎቹ ተንሲቡል ሙብተዳን ነስብ ታደርጋለች። ሙብተዳው ነስብ ስናረገው ወይ ሙብተዳው ኸበሩን ነስብ ስናደርገው ልክ እንደነ ካነ እስሙሃ ኸበሩሃ ብለን ነው ነስብ እናደርገው ወይስ ከተባለ አይ على انهما ከመሆናቸው ጋር ሁለቱም مع انهما مفعولان لها ለሱ መፍዑል አድርገን ነው ነስብ የምናደርገው ማለት ነው። ማለት ነው መፍዑሉን አወል መፍዑሉን ثاني እያደረግን ነስብ እናደርግበታለን ማለት ነው። በደንብ እየተሰማችሁ ነው? በደንብ እየተሰማችሁ ከሆነ አሳውቁኝ። طيب وهي እነዛ ፊዕሎች ظننت او ظن ታዋ እንዳልኳችሁ ፋይል ናት። ታዋን ፋይል ማድረግ ትችላላችሁ። ظن ዘይዱንም ማለት ትችላላችሁ። ظنوا او ማድረግ ይቻላል። ይሄ ፋይሉን ያው ተነጋግረን ከዚህ በፊት ظاهرا ሊመጣ ይችላል። ልክ ضرب እንደም ضربت ضرب زيد እንለው ማለት ነው። ፊዕሉ ያው ግን ይሄ ፊዕል የተለየበት ምክንያት ሙብተዳና ኸበር ላይ ይገባና ይህንን ظن ብታወጡት ቃሉ ቀጥታ ሙብተዳና ኸበር ነው የሚሆነው ማለት ነው። ስለዚህ ظننت የመጀመሪያው ظننت፣ ሁለተኛው ሐሲብቱ አው ሐሲበ፣ ሶስተኛው ኺልቱ አው ኻል እንዳልኳችሁ ነው። ለውጥ ፋይሉ ነው እንጂ ያው ነው። ወዘዐምቱ ወዘዐመ፣ ወረአይቱ ረአ፣ ዓሊምቱ ዓሊመ፣ ወወጀድቱ ወወጀደ። እሺ ወተኸዝቱ ወተኸዘ፣ ወተኸዝቱ ወተኸዝና፣ ወተኸዘ ዘይዱ፣ ወጀዐልቱ ወጀዐለ ወጀዐልና፣ ወሰሚዕቱ ያለውን ይመስል ማለት ነው። ተቁሉ ትላለህ ለምሳሌ ሰጥ ظننت ዘይደን ሙንጠሊቀን ወኺልቱ ዐምረን ሻኺሰን ወማ አሽበሀ ዛሊክ ምሳሌ ሰጠን ማለት ነው። ይሄው ظننت አሁን ظننت የሚለውን ብናወጣው ምንድነው የሚሆነው? ዘይዱን ሙንጠሊቁን ነው። ወኺልቱ ዐምረን ሻኺሰን የሚለው ዐምሩን ሻኺሱን ነበረ፣ ሙብተዳና ኸበር ነበር። እዚህ ሙብተዳና ኸበር ላይ ለምሳሌ ዘይዱን ዓሊሙን አልኩኝ መሰለን
ምሳሌ ዘይዱን ዓሊሙን ስል ይህ ሙብተዳና ኸበር ነበር። አሁን እዚህ ላይ ظነን እናስገባበት ظነንቱ አው ظن ሙሐመዱን ልበሉ ግዴታ ታዋ እንዳትጠብቁ ظن ሙሐመዱን ዘይደን ዓሊመን አው ظنوا ዋዋ ፋዒል ሊሆን ይችላል። ልክ ضرቡ ብትል ማለት ነው። ضرቡ ብትል ዋውን ፋዒል ታደርጋለህ አይደል? ልክ እንደዛ ማለት ነው። ለውጥ የለውም። ፋዒሉና ፊል ይመጣል። ከዛስ ይህን ብታወጡት ظن ሙሐመድ የሚለው ብታወጣው ዘይዱን የሚለው ቃል ሙብተዳና ኸበር ነው ማለት ነው። ግልጽ ነው አይደል? طيب አሁን ሁለት ነገር ነው ያወጣው። የመጀመሪያው ምን አይነት ማዕና እነዚህ ጥያቄ እንዳልኳችሁ ጥያቄውን ታጋላችሁ በማስታወሻ ላይ ትይዙና መጨረሻ ላይ ትጠይቃላችሁ መልሳችሁ። ስለዚህ እነዚህን የምናየው ኢዕራባቸውንና ማዕናቸውን ደግሞ እናያለን። ሸርሕ ምን አለ? ذكر المصنف رحمه الله النوع الثالث من النواسخ النوع الثالث ሶስተኛውን ነውዕ ማለት አይነት ከምኖች ከነዋሲኾች ማለት ነው። እንዳልኳችሁ ነዋሲኽ እንግዲህ ኢነዋ አኸዋታን አይተናል። ካነዋ አኸዋን አይተናል። ደግሞ ሶስተኛው ظن وأخواته ነዋሲኽ የምንለው ተነጋግረናል ከዚህ በፊት። የሙብተዳና የኸበርን ሁክም ምን የሚያደርጉ ናቸው? የሚነስኹ ናቸው ማለት ነው። አዎ ልክ ነህ አቡቲ አልሰማሉ እኮ وهي ظن የመጀመሪያው ظن ነው። ወሐሲበ ቅድም እንዳልኳችሁ ነው። ታዋ ፋዒል ናት። የተፈለገው ظن ሐሲበ የሚለው ነው። ታው ፋዒል ነው። ወይም እስመን ዛሂር ማምጣት ትችላላችሁ። ምክንያቱም ፊል ካለ ፋዒል ያስፈልጋል። አሁን እኛ የظن ቦታ ላይ የሚያስፈልገን ምንድነው? ሁለት ሙብተዳና ኸበር ነው የሚያስፈልገን። እሺ ወሐሲበ ወኻለ ወዘዐመ ያየናቸው። ዐመሉሃ ልብ በል አንድ ቃል ፊዕል ሊሆን ይችላል። ለምሳሌ ፊዕል ከሆነ ስራ አለው። ማንኛውም ፊዕል ስራ አለው። እንደገና ምክንያቱም ወይ ፊዕል ይፈልጋል ወይ ፋዒል ይፈልጋል ወይ መፍዑል ቢ ይፈልጋል ፊዕል ከተባለ ማለት ነው። طيب ስራ ማለት ነው። ይሄ ምን ይባላል? ስራው ምንድነው ይባላል። ሁለተኛው ደግሞ ከሰራ በኋላ ለምሳሌ ضرب ዘይዱን ስትል ضرب የሚለው ቃል ዘይዱን ረፍዕ አደረገው ምክንያቱም የሱ ፋዒል ስለሆነ። እሺ ታዲያ ضربስ አመሉ እናይበት ነው። ስለዚህ አንድ ቃል ሲመጣ ሁለት አይነት ነው የምታደርጉት ማለት ነው። ፊዕል ከሆነ እንዳልኳችሁ፣ ሐርፍ ከሆነ ደግሞ የሚሰራ አለ የማይሰራ አለ። ከማዕና አንፃር ማዕና ይዘው ይመጣሉ። ላኪን ከስራ አንፃር ግን ስራ ያለው አለ ስራ የሌለው አለ። የሚጀር አለ የሚነስብ አለ የሚጀዝም አለ የሚረፍዕ አለ አይደል? ለምሳሌ እንደዛ አድርገን ብናስበው ምንም ደግሞ የማይሰራ ማዕና ብቻ ሰው ይዘው ይመጣል። ለምሳሌ ሀል ጃአ ዘይዱን ሀል ዘይዱን ቃኢሙን አያችሁ፣ ሁለቱም ላይ ምንም አይነት ለውጥ የኢዕራብ ለውጥ አያመጣም። ሀል የሚለው ቃል ማዕና ግን ያለው የእስቲፋም የጥያቄ መልክ ማለት ነው። ስለዚህ አመል ሲባል ይሃ ነው። አመል ሲባል የራሱ ደግሞ ስራ እንዳዘነጉ፣ የራሱ ስራ ማለት የራሱስ ኢዕራብ እሱ ይሰራል። ስራው ይሄ ነው ተባላችሁ፣ ራሱ ቃሉ ፊዕሉስ ማለት መጠየቅ አለባችሁ ማለት ነው። አሁን እዚህ ከመጀመሪያ የምናየው ፊዕሉ ስራውን ነው። ተንሲቡ ልስም ወልኸበራ አው ተንሲቡ ልሙብተዳ ወልኸበራ ሙብተዳና ኸበርን ወይም ደግሞ ስምንና ኸበርን ረፊዕ ያደርጋል። አላን ማኑ ነስብ ያደርጋል። ነስብ ሲያደርግ ደግሞ ከምን ጋር ነው? ማዓ አነሁማ መፍዑላን ለሃ ለሱ መፍዑል በመሆን ለፊዕሉ መፍዑላን በመሆን ነስብ ያደርጋል ማለት ነው። ሚሳሉሃ ምሳሌ ظነንቱ ዘይደን ሙንጠቀን የሚለው ቃል ስናይ ظነንቱን ብናስወጣው ዘይዱን ሙንጠሊቁን የሚሆን ነበረ ማለት ነው። አው ዘይዱን ዓሊሙን ትላላችሁ። ዘይዱን ቃኢሙን ስትሉ አይ ظነንቱ ዘይደን ቃኢመን አያችሁ፣ ظነንቱ ዘይደን ቃኢመን ቆሟል እንዴ? ለምሳሌ ዘይድ ቆሞ ነበር እንዴ?
አዎ ظننت زيدا قائما ዘይድ ቆሟል ብዬ ገምቻለሁ ትላላችሁ ማለት ነው። ላይክ وهكذا ኢራቡ አሁን ኢራቡ ልንመጣበት ነው። አሁን ኢራቡን እያነኑ ስንመጣ መጀመሪያ ظن የሚለው ቃል ኢራቡ ምንድነው? ظن فعل ماضي ناسخ ለበሉ ظننت ኢራቡ ልክ እንደ ضرب ኢራብ ነው። ልክ ዘዓመ ልክ እንደምንለው ማለት ነው። مثلا ظن አይደለ? ይሄን ኢራብ አድርግ ልክ ضربን ኢራብ ታደርጋለህ አይደለ? በቃ እንደዛ ነው። ضرب فعل ماضي مبني على الفتح ظن فعل ماضي مبني على الفتح ነው የምታደርገው ማለት ነው። እሺ ضربቱን فعل ኢራብ አድርግ ضربت ضرب فعل ماضي مبني على السكون لاتصاله بضمير رفع متحرك. ايش اي مبني على الفتح المقدر منع من ظهورها اشتغال المحلي بحركه المناسبه. ما انه اشتغال المحلي منع من ظهورها الاستثقال لتوالي الحركه ምናምን ብለን ኢራብ ያደርግናቸዋል አይደል? ልክ እንደዛ ማለት ነው። ስለዚህ መብኒ ያለ ስኩንም በለው መብኒ ያለ ፈት ሙቀደርም በለው ልክ ضربቱን ኢራብ አድርግ ስትባል ልክ እንደምታደርገው ظنንም ኢራብ ታደርጋለህ። ظننت ስለዚህ መብኒ ያለ ስኩን በለው ወይ መብኒ ያለ ፈት ሙቀደርም በለው ታረጋለህ ማለት ታዋስ ልክ ታዋ ضمير متصل يتعلق ضمير متصل في محل رفع فاعل مبني كلها اسماء وكلها مبنية على حركتي نعم መጨረሻ حركه ምንድነው? ضم በቃ የሚገለ ضم በለው ضمير ነው። አዎ محله ምንድነው? محله የረፍዕ ነው فاعل ናት እቺ ታዋ። ስለዚህ في محل رفع فاعل مبني على الضم በለው ማለት ነው። ስለዚህ የظن የራሱ የሚሰራው አካል ኢራብን ሰጠነ ኢራብ አደረግነው ማለት ነው። እሺ ዘይደንስ አሁን ሙብተዳና ኸበር ዘይድ ሙንጠሊቅ የሚለውንስ ምን አደረገው ስንል ዘይደን መፍዑሉን ቢህ የሚለውን ያው ብዙ ጊዜ አንጠቀምበት መፍዑል አወል ብላችሁ ያዙት። ያው መፍዑል ቢህ ድርጊት ያረፈበት ነው፣ ግን መፍዑልን አወል ብላችሁ ያዙት ችግር የለውም። መፍዑልን አወል መንሱብ መፍዑልን አወል መንሱብ አው መፍዑል ቢህ አወል መንሱብ የመጀመሪያው መፍዑል ነው። መንሱብ علامة نسبه فتاة ظاهرة أو علامة نسبه እንደየ እንትኑ ማለት ነው ቃልና እሺ منطلقا مفعول به ثاني ሁለተኛ መፍዑላችን ነው። መንሱብ علامة نسبه فتاة ظاهرة ይሄ ኢራቡ ነው። እንግዲህ ይሄንን ኢራብ ይዛችሁ ظننت وحسبت وخلت وزعمت ورأيت ሁሉም በእንደዚህ አይነት ኢራብ ነው የምታደርጉት። ሁሉም ምንም አይነት ለውጥ የለውም። ظنن የያዘ ሰው ووجد ووجدت واتخذت وجعلت واتخذ الله إبراهيم خليلا واتخذ الله واتخذت تاوى فاعلات مننا هي ضمير ነው اسم ظاهر ምን ይመጣ ይችላል። اسم ظاهر ማለት ስም ማለት ነው፣ ግልጽ የሆነ ስም ضمير ተውላጠ ግስ ተውላጠ ግሰረ ተውላጠ ተውላጠ ስም ሳይሆን ምንድነው ይባላል በአማርኛ? ይሄ اسم ظاهر ምንድነው በአማርኛ? ምንድነው እስኪ ንገሩኝ። ተውላጠ ስም እንኳን አማርኛው ነው። እሺ اسم ظاهر ግልጽ በአማርኛ ያለው ነገር ካለው አሳውቁኝ። እሺ ስለዚህ ምንድነው ማለት ነው? اسم ظاهر ማለት የሰው ስም ሊሆን ይችላል፣ ብቻ ስም ቀጥታ ወደ ሰውየው ቀጥታ ወደዛ አድራጊው አካል የምንጠቅሰው ስም ማለት ነው። ተውላጠ ስም ምንለው ግን ተውላጠ ስም ነው፣ መደበኛ ስም። ኦኬ እሺ አልሙሂም እዛም ያንንም ይሄንን በሉት ያው የተጸውዖ ስም የተጸውዖ ስም ይሁን። ይሄ ራሱ ኢራብ ያስፈልገዋል። እሺ طيب ሁለት ሊሆን ይችላል ማለት ነው። ስለዚህ واتخذ الله إبراهيم واتخذ الله ያዘ واتخذ الله ፊልና ፋይል ጨረስን ማለት ነው። ፊልና ፋይል ጨረስን። ከዛ ኢብራሂም መፍዑል አወል خليلا
መፍዑሉን ሳኒ እናደርገዋለን ማለት ነው። طيب እንመጣበታለን ነው እሱ። ስለዚህ መፍዑሉን አወል መፍዑሉን ሳኒ በእንደዚህ አይነት መልኩ ነው የምናደርገው። አሁን ይሄንን በዚህ መልክ ይሄን ኢራብ ካየን ኢራባቸው ሁሉም ተመሳሳይ ነው ካልን ወደ ማዕናው እንሂድ። ከዚህ በኋላ ስለምንድነው የሚያወራው? ወደ ማዕናቸው እነዚህ ማዕናቸው ሲገቡ በምን አይነት መልኩ ነው የሚገቡት? ማን ምን አይነት ማዕና ይዞ ነው? ايوه مرحبا نصنف. طيب وظن واخواتها على ثلاثه انواع ሶስት አይነት ናቸው እያለን ነው። አፍዓሊን አንደኛው ክፍል ነውዕ ማለት ነው። تفيد الظن ظንን የምትጠቁም ظن ማለት ተርጂህ ማለት ነው። እዚህ ጋር ተርጂህ ብሎ ማለት 70% ወይ 75% እርግጠኛ ናችሁ፣ የተወሰነ ጥርጣሬ አለው። የቂን አይደለም ግን ظኑ ተርጂህ ያለው ظን ማለት ነው። ይሄ እነዚህ የምንጠቅሳቸው ቀጣይ የምንጠቅሳቸው 1 2 3 4 ፊዕሎች ምንን የሚይዙ ናቸው? ቢማዕና ظن ሆነ ይመጡ። ቢማዕና ظن ምን ማለት ነው? ተርጂህ ስንት ፐርሰንት? ወደ 70 ይዞ ሲመጡ ነው ምን የሚያደርጉት? ይህንን ስራ የሚሰሩት ሙተላና ኸበር ላይ ገብተው የሚሰሩት ማለት ነው። وهي ظن وحسب وخال وزعم ናቸው እያለን ነው። ልብ በሉ። አንድ ይሄ በምን አይነት ሁኔታ ነው? ጋሊበን በአብዛኛው ጊዜ። አንዳንድ ጊዜ وقد يأتي لليقين يقينا ሊመጣ ይችላል። يقينا ማለት ነው አይባልም። ظن ብቻ በተርጂህ ብቻ ላይ መጣ ይችላል፣ በየቂን ሊመጣ ይችላል። እሱን ምሳሌ ደግሞ እናያለን። መጀመሪያ በظن ظن نحو ظننت الفجر قريبا ተርጂህ ሁሉም ይሄው ظننت حسبت خلت زعمت ያለው በሙሉ بمعنى ظن ነው። زعمتم ظن زعمت السفر سهلا أي ظننت السفر سهلا خلت الشجرة مثمرة أي ظننت الشجرة مثمرة حسبت አሁን እናንተ خلت زعمت የምታውቁት ምናልባት ሌላ ማዕና ካለ እሱን እርሱት። አሁን እዚህ ጋር የተፈለገው زعمتم ሲልም ظن زعمت ظننت ነው። خلتم حسبتم በሉ بمعنى ظن ሁሉም ተርጂህን ነው የሚጠቁሙት። ይሄን ማዕና ይዘው ነው የሚሰሩት። አንድ እቺ زعم አሁን እንግዲህ غالبا ብሎናል አይደል? አንዳንድ ጊዜ የቂነን ትመጣለች ብሎናል አይደል? ብለናል እኛ እዚህ ጋር ያው ነገርን ግን ያው እኔ ተጨማሪ ምነግራችሁ እቺ غالبا ነው። የቂነን ሊመጣ ይችላል። እነማ እነዚህ ሶስት የቂነን ኢስ زعم የሚለው ቃል لا تأتي إلا ترجيح ለተርጂህ እንጂ አትመጣም። በቃ زعمت ካላችሁ بمعنى ظن ካረጋችሁት ተርጂህ ማለት 70% እርግጠኛ ናችሁበት ጥሩ ወደዛ የሚያመዝነው እንደማለት ነው። የቂን ሆና አትመጣም። እቺ بمعنى የቂን አድርጋችሁ አምጣችሁ ማሰራት አትችሉ። ሁሉ ጊዜ የظንን ማዕና የተርጂህን ብቻ ማዕና ይዛ ነው የምትመጣው ማለት። እነዚህ ግን ظن ማዕና ቢኖራቸውም ተርጂህንም ሊጠቅም ይችላል፣ የቂንንም ሊጠቅም ይችላል ማለት ነው። ስለዚህ زعم የሚለው ቃል ظن ሆኖ በሚመጣ ጊዜ ማለት ነው። زعم بمعنى قال አለ፣ زعم بمعنى ሞገተ አለ፣ የፈለገው ማለት ነው። طيب ሸክ የለም እዚህ ጋር ሸክ 50-50 ነው መሰለኝ እዛ ላይ ኩቱበ ሸርዓ ላይ እንደ ቦታው ቢላይም 50-50 ነው። ይሄ ظن ወደ ተርጂህ የሚሄድ ነው። ግልጽ ነው አይደለ? وافعال ሁለት እሺ አሁን ወደ ምንድነው የምናየው? አሁን የቂነን ሆኖ ሲመጣስ ለምሳሌ ظن ቁርአን ላይ ለምሳሌ الذين يظنون ملاقو ربهم لببلو الذين يظنون ملاقو ربهم የነዛ የሚጠራጠሩ 70% ማለት አይደለም። የቂነን በእርግጠኝነት አላህ እንደሚገናኙ በእርግጠኝነት የቂን ያላቸው ማለት ነው። ስለዚህ بمعنى ምን ሊመጣ ይችላል ማለት ነው? የቂነን ሊመጣ ይችላል ማለት ነው። وقد يعني ብዙ በቀሊል ማለት ነው። በብዛት ግን ይመጣው ይሄንን ማዕና ይዞ ነው በሉ። እሺ ወደ ምን እንሂድ? ወደ ቀጣዩ ቅስማችን። ቀጣዩ ቅስም ደግሞ ይታያል አይደል? ቀጣዩ ቅስም
ማነው? አፍዓሊን ቱፊዱል የቂን እርግጠኝነትን የሆነው እዚህ ጋር ትናንት እንደተነጋገርነው ظن የሚለው ቃል አው ሐሲበ ወይ ኻለ የሚለው ቃል ተርጂህንም የቂንንም ይዟል። ዘዓመ ደግሞ የቂን ብቻ ነው ማነው ተርጂህ ብቻ ነው ተባብለናል። ለምሳሌ አምጥተን ነበረ። ምሳሌውን የሚያስታውስ ካለ ይንገረኝ። ምሳሌዋም مثلا ትናንት ተነጋግረናል። ማግሌ ነው ብላ ዘዓመትኒ ሞገተችኝ፣ ጠረጠረች፣ አሰበችኝ። ወለስቱ ቢሸይኺን እኔ ሽማግሌ አይደለሁም። ተናዶ ነው የሚነግራት። እኔ ሽማግሌ አይደለሁም። ኢነመ ሸይኹ ሸይኽ የሚሄደው ነው እንጂ እኔ እኮ ቆፍጠን ብዬ ነው የሚሄደው። የምን ሸይኽ ነኝ እኔ ወጣት ነኝ እኮ እያለ ሲሞግት ዘዓመትኒ ያኒ ገመተችኝ፣ ያሰበችኝ ሸይኸን ዘዓመት ሂየ ማና ፋይላችን ሂየ ማናት ሳይ ዛም የሞገተችው ያኒ የሞገት ሳይሆን ይሄ ምንድነው የገመተችኝ ማለት ነው። ያሰበችኝ አሰበችኝ ገመተችኝ። ኒያዋ መፍዑሉን አወልናት እኔን ዘዓመትኒ እኔን ሸይኸን መፍዑሉን ታኒ ይሆናል ማለት ነው። ወለስቱ ቢሸይኺን ኢነመ ሸይኹ መን የዲቡ ደቢባ ይሆናል ማለት ነው። ፋይላችን ይሄ ይሆናል። ፋይሏ ሴት ለመሆኗ እቺ ታዋ የመጣችው ለዛ ዘዓመት ቃለት ضربت ያልነው ከዚህ ፊት ኢዕራብ አድርገናል። እንግዲህ ተመልሳችሁ ማየት ነው ማለት ነው የዚህ ኢዕራብ ካልገባችሁ። ወአፍዓሊን ወደ ቀጣዩ ስንሄድ አፍዓሊን ቱፊዱል የቂን ቅድም ظن ነበር። አሁን ደግሞ የቂንን የሚጠቁም ፊዕሎች ደግሞ አሉ ከነዚህ ከሙብተዳና ኸበር ላይ ገብተው ከሚሰሩት ማለት ነው። وهي رأى وعلم ووجد غالبا አሁንም غالبا ትሉኛላችሁ ማለት ነው። የቂንነትን غالبا ይጠቁማል። بمعنى ظن ሊመጡ ስለሚችሉ ማለት ነው። አሁን ይሄ ደግሞ በተቃራኒ ቅድሙ በተቃራኒ ማለት ነው። بمعنى ظن يأتي بمعنى ظن ሊመጡ ይችላሉ ማለት ነው። طيب እነዛ ማናቸው? رأى علم ووجد ያልና ማናቸው ለመጣበት رأى የሚለው ቃል نحو رأيت الحق منتصرا። አሁን እዚህ ጋር رأى ሲባል እዚህ ጋር እሺ رأيت ስንል የተፈለገበት ማየት በአይን ማየት አይደለም። ቢማዕና ምንድነው? አሊምቱ ነው፣ በውስጥ ነው። አወኩኝ አልሐቅ ሙንተሲረን ሐቅ የሚረዳ መሆኑን አወኩኝ፣ አየሁኝ። አየሁ ሲባል በአይን አይደለም በውስጥ ይሄ ሐቅ እኮ የሚረዳ ነው ብሎ ማወቅ ማለት ነው። ስለዚህ ቢማዕና ሁሉ ምንድናቸው? ቢማዕና ዓሊመ ናቸው ማለት ነው። ዓሊመም እንደዛው ነሕው ዓሊምቱ ሲድቃ ሙነጅየን ስንል ዓሊምቱ አሁንም የቂንነትን ነው። በዓሊምቱ ነው አው የቂን እርግጠኛ እና አገኘሁ አይደለም ዓሊምቱ ነው። ቢማዕና ዓሊምቱ ነው ማለት ነው። አገኘሁ ከሆነ ሙብተዳና ኸበርቶ እንደዚህ አይነት ስራ አይሰራም ማለት ነው። ቢማዕና ዓሊምቱ የተፈለገው ለምሳሌ ወጀድቱከ ሰዲቀን ስንል ወጀድቱከ ያኒ ዓሊምቱከ ሰዲቀን ሰዲቀ መሆንህን አወኩኝ ማለት ነው። ማዕና ያለው እሱ ወደ መፍዑል እንደዚህ አይራመድም፣ ይሄንን ስራ አይሰራም ማለት ነው። ስለዚህ የተፈለገው ቢማዕና እነዚህ ሶስቱ ደግሞ ምንድናቸው? የቂንነትን ነው። ቢማዕና ዓሊመ ነው ማለት ነው። ሶስቱ ረአ ሲባል የአይን እይታ ማለት አይደለም ማለት ነው።
وأفعال تفيد التحويل والتصير ሌላው ደግሞ የመጨረሻው ፊሎች ማንቀረን ሁለት ፊል ቀርቶናል تفيد التحويل والتصير ከአንድ ነገር ወደ አንድ ነገር መቀየር ወይ ደግሞ መሆን የሚጠቅሙ ናቸው وهي اتخذنا وجعل اتخذنا طيب ከአንድ ሐል ወደ አንድ ሐል መሄድ ማለት ነው ይሄ ተሕዊል የምንለው ተስይር የምንለው ማለት ነው ሁለት ፊሎች ናቸው اتخذ مثالي نحو اتخذت الأمين صالحا وجعل نحو جعلت الخشب بابا سنل اتخذت الأمين لك قدم يعلنوا مالتنا القرآن الله واتخذ الله إبراهيم خليلا واتخذت الأمين صالحا صالح أدركي ياسكت تم تحويل أمر يوم من دنيا الله كعند حالة ودا عند حالة على زوم نبرة صالح أدركي يا زومالت وجعل نحو جعلت الخشب بابا تصير مهون كعند نقر ودا خشب نبرة ودا باب هنا جعلت الخشب باب አደረኩት ማለት ነው ተሲርነት ነው አማርኛው ምንድነው ካንድ ነገር ልክ ምንድነው ከዚህ በፊት ያየነው ጭቃው ሸክላ ሆነ እንደምንለው ተሲር ካንድ ነገር ወደ አንድ ነገር መሆን ማለት ነው ስለዚህ جعلت الخشب بابا باب አደረኩት እንላለን ማለት ነው ስለዚህ ሁለት ፊሎች ደግሞ ምንድናቸው ራይ ሰማ ብቻ እንዳትሉኝ እየተሰማ ነው በያስባሉ ልቻችሁ አቡቲ የተሰማኝ አይደለም እየተቆራረጠ ነው ያለው ስለዚህ اتخذت ያለውና ተሕዊል ነው ካንድ ሐለት ወደ አንድ ሐለት መቀየር جعلت ደግሞ የሚለው ደግሞ ተሲር አንድ ሌላ ነገር خشب ነበረ ወደ ባብ ተቀየረ ማለት ነው ስለዚህ እነዚህ ወደ መፍዑል ሁለት መፍዑል ተራማመዱልን እነዚህ ፊሎች ተሲርና ተሕዊል ሆነው አንድ ፊል ይቀረናል السون فعل وعد ابن أجروم من هذه الأفعال قدر كابن أجروم كذي فيلوج من أفعال الناصبة للمبتدأ والخبر معنن سمعت الميلون قال زي قال صافو ونيقا ما تسبوتها تبعا للبعض النحويين كفي النحويوج سمعتم كذي قدر ብለው ያሉ አሉ ይሄ አርጃህ አይደለም የተወሰኑት ሰዎች ብቻ ነው ያሉት ዝም ብላችሁ እንደ ዒልመን ያዙት ነህው ለምሳሌ ሰሚዕቱ ዘይደን ሰማሁት የቁሉ እየተናገረ ሲል የሚለውን ቃል ምን አደረጉት አይው ሰሚዕቱ ለሁለት ተራምዷል ምናምን አይነት ነገር ብለው አሰርተውት ማን ነው መፍዑልን አወል ነው ይሄ ደግሞ መፍዑልን ثاني ነው ብለው አሉ ማለት ነው ይሄን ዝም ብላችሁ ተዓሊመን ያዙት በዚህ ጋር ያን ያህል እንትን አይደለም አስቸግርም ችግር የለውም እዚህ ጋር ضعيف ስለሆነም ቃሉ ይሄንንም ከነዚህ አቆጥሮት ማለት ነው وهو راي ضعيف ነው ضعيف የሆነ ራእይ ነው ይሄ ሰሚዕቱ የሚለው ቃል ወደ ሁለት አይራመድም ሙብተዳና ኸበር ላይ ገብቶ ይሄን አይሰራም ይላሉ والمعتمد عند الجمهور اعتماد የሚደረግበት የምንደገፍበት عند الجمهور ان جميع الافعال الحواس التي هي سمع ذاق مقمس وأبصر مداسس والشم ولا تتعدى إلا إلى مفعول واحد النزي مقمس مايت بعين مايت مالتنا ماشتت مداسس من دون قالتش بمولو سمعتو كونكور مايت بعين قدم رأيتو بعين مايت አይደለም سمعتوس بعين مايت ነው ማን ነው በመስማት ነው ሰምቻለሁ ስለዚህ ድምጽ ነገር አለው የሚሰማ ነገር አለው ማለት ነው ስለዚህ ይሄ የሚሰማ የሚሸተት የሚዳበስ ነገር لا تتعدى إلا إلى مفعول واحد ወደ አንድ መፍዑል ነው የሚራመደው ወደ አንድ መፍዑል ነው የሚራመደው ማለት ለምሳሌ ሙብተዳና ኸበር ላይ ቀደም ሲገባ አሚን አንድ መፍዑል صاحب ሁለት መፍዑላ ይሄ ሰሚዕቱ የሚለው ግን ይሄንንም መፍዑል ብሎ አይሰራውም ضعيف ነው ቃሉ ብሎ ይናገራሉ ማለት ነው ስለዚህ እናንተ የምትይዙልኝ ምንድነው ከሰሚዕቱ ውጭ ያለውን ብቻ
እነ ጀዓለ ድረስ ትይዛላችሁ። ሰሚዕቱ የተነሐው ነው እሱም ቃል ነው። የሆነ ምሳሌ አምጥተው ይሄም ይሆናል ስላሉ ነው። ግን እነዚህ ማሽተት፣ መዳበስ፣ የአምስት የስሜት ሕዋሳት የምንላቸው ነገሮች ከመጡ እነሱ ወደ ማን መፍዑል ብቻ ነው ወደ አንድ መፍዑል ብቻ የሚራመዱት።